የእስራኤል አየር መቃወሚያዎች ከበፊቱ በላይ በጣም መዳከማቸውና እስከ በፊት የነበራቸው ኬፓቢሊቲ ያጡ እንደሆነ እንግዲህ መረጃዎች ወጡ ነው የሚገኙት። ከተተኮሱ ሚሳኤሎች 60% በላይ የሚሆኑት ኢምፓክት ያደረጉ ነው። 60% በላይ የሚሆኑት መሬት ላይ የወደቁና ጉዳት እያደረሱ የሚገኘው በአሁን ሰዓት ላይ። ከዚህ በፊት የኢንተርሴፕት ሬቱ ደግሞ የኢንተርሴፕሽን ሬቱ ከ90% በላይ የነበረ ቢሆንም አሁን ሰዓት ደግሞ 60% የሚሆኑት ሚሳኤሎች እያለፉ እየመቱ ነው የሚገኙት። ከነጋ እንግዲህ ከጠዋት ጀምሮ ማለት ነው እስካሁን ድረስ አሁን 5 ሰዓት አካባቢ ነው። እስካሁን ድረስ በነበሩ ጥቃቶች 15 የሚሆኑ ኢምፓክቶች ሪፖርት ተደርጓል። ወይም 15 የሚሆኑ ጥቃቶች ሪፖርት ተደርጓል። ኢምፓክት ስላችሁ በስነ ስርዓት አክቹአሊ መሬት ላይ ኢምፓክት የፈጠረ መሬት ላይ ኮንታክት የፈጠረ ጥቃት ነው የምላችሁ። በተያያዘ ዜናም ደግሞ እንግዲህ ዶናልድ ትራምፕ አራዝመውት የነበረው የዴድላይን ነው ደግሞ ስትሬት ኦፍ ሆርሙዝ ካልከፈታችሁ የሚለው ዴድላይኑ እስከ ቲውዝዴይ ወር ደግሞ እስከ ማክሰኞ ድረስ ተደርጓል። ራፍሊ በአሁን ሰዓት ላይ አንድ 48 ሰዓት አካባቢ ይቀረዋል። እኔ እንደኔ አሁንም የሚያራዝመው ይመስለኛል ዶናልድ ትራምፕ አሁንም እንግዲህ ባለው በቃሉ ጸንቶ የሚያደርገው አይመስለኝም። አሁንም የሚያራዝመው ይመስለኛል። ይሄን ቪዲዮ ቀጥታ የሚያቀርብላችሁ ወደ ቀጥታ የምሰራላችሁ ከቢሾፍቱ ከተማ ከፔሊካን ፓራዳይዝ ከፔሊካን ፓራዳይዝ ነው። ሪዞርት ነው ሎጅ ነው ሪዞርት